ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም አሜሪካና ኢራን ስምምነት ላይ መድረሳቸውን ተከትሎ የሆርሙዝ ወሽመጥ ወደ ቀድሞ ሁኔታው እንዲመለስ ተወስኗል። አሜሪካና ኢራን ላለፉት 3 ወራት ያካሄዱትን ጦርነት ሙሉ በሙሉ ለማቆም የሚያስችላቸው የሰላም ስምምነት ላይ መድረሳቸውን የድርድሩ ዋና አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስትር እንዲሁም የአሜሪካው ፕሬዝዳንት በትናንትናው ዕለት ይፋ አድርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የዓለም መርከቦች አሁን ሞተራቸውን አንቀሳቅሱ ነዳጅ መፍሰሱን ይቀጥል የሚል መልእክት አስተላልፈዋል። ይህ በእንዲህ እንዳለም ከኢራን ጋር የተደረሰው አዲሱ ስምምነት የኒውክሌር ፕሮግራሟን ሙሉ በሙሉ ያቆማል ወይስ አያቆምም የሚሉ ጥያቄዎችም ተነስተዋል። የኢራንን ጦርነት ለማቆም ጊዜያዊ ስምምነት ላይ መደረሱን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ባህር ኃይል ተጥሎ የነበረው እገዳ እንዲነሳ ትዕዛዝ ሰጥተዋል። የተባበሩት አረብ ኤሚሬትስ በበኩሏ የሚሰነዘሩባትን ጥቃቶች ለማስቆም ለኢራን በቢሊዮን የሚቆጠር ዶላር መክፈሏ ተሰምቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ ሲፒጄ ፈረንሳዊቷ ጋዜጠኛ ዘገባ ለመስራት ወደ ትግራይ መጓዟን ተከትሎ ከኢትዮጵያ በመባረሯ ተቃውሞ ማሰማቱን፣ በአሜሪካ የፔንሲልቫኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 ቀን በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሀሳብ በከፍተኛ ድምፅ ማጽደቁን፣ ከደሴ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ ቢያንስ 28 ሰዎች ህይወታቸው እንዳለፈ መሰማቱ፣ እንዲሁም ታዋቂው የአማርኛ ባህል ሙዚቃ ድምፃዊ ሰማኝ ብለው በህመም ምክንያት ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት እንደተለየ መሰማቱ የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የመጀመሪያውን ሳይት ካዛንቺስ ሴቶች አደባባይ ላይ ጥንቅቅ አድርጎ ያስረክበውና ሁለተኛውን ደግሞ እንግሊዝ ኤምባሲ አካባቢ በፍጥነት ገንብቶና ሽጦ ያጠናቀቀው ሰመር ሪል ስቴት ሶስተኛውን ሳይት በሳር ቤት ቡልጋሪያ የአፍሪካ ህብረት መቀመጫ አቅራቢያ የንግድ ሱቆችንና አፓርትመንት ቤቶችን በተለያዩ የካሬ አማራጮች ይዞላችሁ ቀርቧል። ለሱቅ ከ25 እስከ 75 ካሬ ሜትር እንዲሁም የመኖሪያ አፓርትመንት ከ78 እስከ 184 ካሬ ሜትር በ8% ቅድመ ክፍያ ለተወሰኑ ቤቶች በወጣ የዋጋ ቅናሽ እየገነባ ይገኛል። ለበለጠ መረጃና ለሳይት ጉብኝት በ0970 21 44 44 ወይም በ0926 77 711 ይደውሉ። ሳመር ሪል ስቴት። ወደ መጀመሪያው መረጃችን ስናልፍ አሜሪካና ኢራን ላለፉት 3 ወራት ያካሄዱትን ጦርነት ሙሉ በሙሉ ለማቆም የሚያስችላቸውን የሰላም ስምምነት ላይ መድረሳቸውን የድርድሩ ዋና አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስትር እንዲሁም የአሜሪካው ፕሬዝዳንት በትናንትናው ዕለት ይፋ አድርገዋል። የፓኪስታኑ ጠቅላይ ሚኒስትር በማህበራዊ ገጻቸው ባስተላለፉት መልእክት በሁለቱ ሀገራት መካከል ከፍተኛ የዲፕሎማሲ ንግግሮች ከተደረጉ በኋላ የሰላም ስምምነቱ የመጨረሻ ሰነድ ላይ መድረሱን አሳውቀዋል። ስምምነቱ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረጉ ወታደራዊ ዘመቻዎች በአስቸኳይና በቋሚ እንዲቆሙ የሚያዝ ሲሆን ይፋዊ ሰላም ስምምነት የፊርማ ስነ ስርዓቱ በቀጣዩ አርብ በስዊዘርላንድ ጄኔቫ እንደሚከናወን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የፓኪስታንን መግለጫ ተከትሎ ባስተላለፉት መልእክት ከኢስላማዊቷ የኢራን ሪፐብሊክ ጋር የተደረገው ስምምነት አሁን ሙሉ በሙሉ ተጠናቋል፣ ለሁሉም እንኳን ደስ አላችሁ በማለት አረጋግጠዋል። ትራምፕ አክለውም ስምምነቱ እንደተፈረመ በዓለም አቀፍ ንግድ ላይ ከፍተኛ ቀውስ ፈጥሮ የነበረውና በኢራን ተዘግቶ የከረመው የሆርሙዝ ወሽመጥ ያለምንም ክፍያ ክፍት እንዲሆንና በአሜሪካ ተጥሎ የነበረው የባህር ላይ እገዳ በአስቸኳይ እንዲነሳ ማዘዛቸውን አስታውቀዋል። የዓለም መርከቦች ሆይ ሞተራችሁን አስነሱ፣ ዘይቱ ይፍሰስ ሲሉም በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ በበኩላቸው ስምምነቱ መጠናቀቁን እንዲሁም የባህር ኃይል እገዳው መነሳቱን አረጋግጠዋል። የስምምነቱ ዝርዝር ይዘቶች በመሪዎቹ ይፋ ባይደረጉም የሮይተርስና የኢራን ሚዲያዎች ዘገባ እንደሚያሳየው ኢራን በወሽመጡ ላይ የጣለችውን እገዳ የምታነሳ ሲሆን በመጀመሪያዎቹ 30 ቀናት ውስጥ የተቀበሩ ፈንጂዎችን የማጽዳት ስራ ታከናውናለች። በሌላ በኩል ደግሞ በአሜሪካ እግድ ላይ ያለ 25 ቢሊዮን ዶላር የሚገመት የኢራን ሀብት በተለያዩ ጊዜያት እንድትለቅ ከስምምነት ተደርሷል። ከዚህ ቀደም ኢራን አልደራደርበትም ያለችው የኒውክሌር ጉዳይ ሲሆን አሁን ግን ስምምነቱ ከተፈረመ በኋላ ለ60 ቀናት የሚቆይ የቴክኒክ ድርድር የሚጀመር ሲሆን በዚህ ጊዜ ውስጥ ኢራን የኒውክሌር መርሃ ግብሯን አሁን ባለው ይዞታ እንድታቆይና ዩራኒየምን እንዳታበለጽግ የኒውክሌር ቁሳቁሶችን ከሀገር የማስወጣት ወይም የማውደም ሂደት ላይ ውይይት እንደሚደረግም ተገልጿል። ስምምነቱ ይፋ መደረጉን ተከትሎ
በዓለም አቀፍ ገበያ የነዳጅ ዋጋ ላይ ከ400 በላይ ቅናሽ ተመዝግበዋል። ኢራን ከስምምነቱ ቀደም ብላ በየካቲት ወር በአሜሪካና እስራኤል የተገደሉባትን ጠቅላይ መሪዋን በቀጣይ ሁለተኛው ሳምንት ላይ የቀብር ስነ ስርዓቱን እንድትፈጽም አስታውቃለች። ስምምነት ላይ መደረሱን ይፋ ማድረጋቸውን ተከትሎም ስምምነቱ የቴህራንን የኒውክሌር ምኞት ሙሉ በሙሉ ያስቆማል ወይ የሚለው ጥያቄ በዓለም አቀፍ የፖለቲካ መድረክ ከፍተኛ ክርክር አስነስቷል። ይሁን እንጂ የጂኦፖለቲካና የደህንነት ባለሙያዎች እንደሚገምቱት ይህ አዲስ ስምምነት የኢራንን የኒውክሌር መሰረተ ልማቶች ሙሉ በሙሉ የሚያፈርስ ሳይሆን እንቅስቃሴዎቿን በተወሰነ ገደብ ውስጥ የሚያቆይ ወይም የሚያዘገይ ነው ተብሎ ይገመታል። ስምምነቱን በዓለም አቀፉ ገበያ ላይ ከፍተኛ ፍላጎት የታየበትን የነዳጅና የተፈጥሮ ጋዝ አቅርቦት መልሶ ለማሰራጨት እድል ይፈጥራል ተብሎ ይጠበቃል። ይሁን እንጂ በጦርነቱ ዙሪያ የተደረሰው የመግባቢያ ስምምነት በአሁኑ ሰዓት ከባድ ተግዳሮቶች ተደቅነውበታል። በተለይም እስራኤል በሊባኖስ ውስጥ ከሚንቀሳቀሰውና በኢራን ከሚደገፈው የሂዝቦላ ታጣቂ ቡድን ጋር የምታደርገው ቀጣይነት ያለው ግጭት ንግግሩን ሊያደናቅፈው ተቃርቦ የነበረ ሲሆን እስራኤል እሁድ ዕለት ብቻ በቤይሩት ደቡባዊ የከተማ ዳርቻዎች ላይ የአየር ድብደባ ፈጽማለች። ይህ በእንዲህ እንዳለም የተባበሩት አረብ ኤሚሬትስ በኢራን የሚሰነዝሩባት ጥቃቶች እንዲቆሙላት ለቴህራን በቢሊዮን የሚቆጠር ዶላር መክፈሏ ተሰምቷል። ኤሚሬትስ እስካሁን 3 ቢሊዮን ዶላር ለኢራን የከፈለ ሲሆን የስምምነቱ ጠቅላላ መጠን እስከ 10 ቢሊዮን ዶላር ሊደርስ ይችላል ሲሉ ሁለት የቀጠናው የመረጃ ምንጮች ገልጸዋል። ሌሎች ሁለት ምንጮች ደግሞ ለሮይተርስ እንደተናገሩት ኤሚሬትስ ለኢራን የምትከፍለው ጠቅላላ ገንዘብ 20 ቢሊዮን ዶላር እንደሚደርስም ገልጸዋል። ወደ ቀጣዩ መረጃዎችን ስናልፍ ሲፒጄ ፈረንሳዊቷ ጋዜጠኛ ዘገባ ለመስራት ወደ ትግራይ መጓዟን ተከትሎ ከኢትዮጵያ መባረሯን ኮንኗል። የጋዜጠኞች መብት ተሟጋች ተቋም ሲፒጄ የኢትዮጵያ ባለስልጣናት ፈረንሳዊቷን ጋዜጠኛ ኦገስቲን ፓሲሊን ዘገባ ለመስራት ወደ ትግራይ ካደረገችው ጉዞ በኋላ ከሀገር ማባረራቸውን ኮንኗል። ሲፒጄ ባለስልጣናቱ ውሳኔውን በመቀልበስ ጋዜጠኛዋ በሀገሪቱ ውስጥ ዘገባ መስራቷን እንድትቀጥልም እንዲፈቅዱላት ጠይቋል። ላክሮይ ለተሰኘው የፈረንሳይ ካቶሊክ ዕለታዊ ጋዜጣ ዘጋቢ ሆና የምትሰራው ፓሲሊ ባለስልጣናት የፕሬስና የነዋሪነት ፈቃዷን ሰርዘው የመውጫ ቪዛ ከሰጧት በኋላ ሰኔ 4 ቀን 2018 ዓ.ም ከኢትዮጵያ ለቃ መውጣቷም ይታወሳል። ወደ ቀጣዩ መረጃዎችን ስናልፍ በአሜሪካ የፔንሲልቫኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 ቀን በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሀሳብ በከፍተኛ ድምጽ አጽድቋል። ይህ HR 441 የተሰኘው የውሳኔ ሀሳብ የጸደቀው ባለፈው ሳምንት በግዛቲቱ የህዝብ ተወካዮች ምክር ቤት በተደረገ የድምጽ አሰጣጥ ስነ ስርዓት ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀጥላል። ይህ የውሳኔ ሀሳብ ረቂቅ የአውሮፓውያኑ ማርች 2 ቀን 2026 ዓ.ም የ130ኛ የአድዋ ድል ቀን ሆኖ በፔንሲልቫኒያ ግዛት እውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና በዲሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድጋፍ ድምጽና በ6 ተቃውሞ ጸድቋል። ወደ ቀጣዩ መረጃዎችን ስናልፍ ከደሴ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ከመንገድ ወጥቶ ገደል ውስጥ በመግባቱ በደረሰ አደጋ ቢያንስ 28 ሰዎች መሞታቸውን የአማራ ክልል ኮሚኒኬሽን ቢሮ አስታውቋል። አደጋው የተከሰተው በደሴና በኮምቦልቻ ከተሞች መካከል በሚገኘው ሀረጎ መንገድ ላይ ሲሆን ዛሬ ሰኔ 8 ቀን 2018 ዓ.ም የተከሰተው ይህ ከባድ የትራፊክ አደጋ በርካታ ተሳፋሪዎችን ለጉዳት የዳረገ ሲሆን አንዳንዶቹ ከባድ ጉዳት እንደደረሰባቸው ተገልጿል። እንደ ክልሉ ኮሚኒኬሽን ቢሮ ማብራሪያ አደጋው የተከሰተው ተሽከርካሪው በግምት 100 ሜትር ያክል ጥልቀት ባለው ገደል ውስጥ በመግባቱ ነው። ከአደጋው የተረፉትን ተሳፋሪዎች በአቅራቢያው ወደሚገኙ የሕክምና ተቋማት ለማጓጓዝና አስፈላጊውን የሕክምና እርዳታ እንዲያገኙ ለማድረግ ጥረት እየተደረገ እንደሆነም ተገልጿል። ወደ መጨረሻው መረጃዎችን ስናልፍ ታዋቂው የአማርኛ ባህላዊ ሙዚቃ ድምፃዊ ሰማኸኝ በለው በህመም ምክንያት ከዚህ ዓለም በሞት ተለይቷል። ሰሚ ባላገር በሚለው የቅጽል ስሙ የሚታወቀው ዝነኛው የኢትዮጵያ ባህላዊ ሙዚቃ ድምፃዊ ሰማኸኝ በለው ባጋጠመው ህመም ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን የቤተሰቡ አባላት ለሀገር ውስጥ መገናኛ ብዙሃን አረጋግጠዋል። አርቲስት ሰማኸኝ በአማርኛ ባህላዊ ዜማዎቹ በባህላዊ ትዕይንቱና በመድረክ ላይ ባለው ደማቅ ተሳትፎ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ትልቅ ስምና ክብርን ያተረፈ ድምፃዊ ነበር። ከሁለት አስርት ዓመታት በላይ በዘለቀው የጥበብ ጉዞ በልዩ የድምጽ አወጣጥ ስልቱና ለባህላዊ ሴቶች በነበረው ጥልቅ ፍቅር የአማርኛ ባህላዊ ሙዚቃን ጠብቆ ለማቆየትና ይበልጥ ለማስፋፋት ከፍተኛ አስተዋጽኦ ማበርከቱ ይታወቃል። አርቲስቱ ደመቅ ያሉ ምቶች ባላቸው ስራዎቹ የሚታወቅ ሲሆን ይህም በመላው ሀገሪቱ በሚገኙ በርካታ አድማጮችና የጥበብ አፍቃሪዎች ዘንድ ተወዳጅነትን እንዲያተርፍ አስችሎታል። የመንግስት የመገናኛ ብዙሃን ቤተሰቦቻቸውን ጠቅሶ እንደዘገበው አርቲስት ሰማኸኝ በለው በሕክምና ላይ በነበረበት ሰዓት ዛሬ ሰኔ 8 ቀን 2018 ዓ.ም ህይወቱ እንዳለፈ ተገልጿል።